ሰላም ጤና ይስጥልኝ ውድ የቻናሌ ሚዲያ ተከታታዮች፣ ዛሬም እንደተለመደው መጥቻለሁ። እንግዲህ ዛሬም እንደተለመደው የትም ያልተሰማ 00 ወሬ ይዤ መጥቻለሁ። አብረን እንቆያለን ማለት ነው። እንግዲህ ለዛሬ ጨዋታ እንደተለመደው አቻሬ ጫማ፣ አቻሬ ቆዳ ውጤቶች ይሄን የመሰለ ሸሚዝ አልብሶኛል። ሸሚዝ፣ ሌዘር ሸሚዝ፣ ያው አንደኛ ደረጃ ቆዳ፣ ያበደ ቆዳ ነው። ሁላችሁም ይሄንን ነገር ማዘዝ ትችላላችሁ። አቻሬ ጫማን እጅግ በጣም አድርጌ አመሰግናለሁ። እስኪ ወደ ጨዋታችን እንገባለን። ዛሬም የተወሰኑ አንድ ሁለት ድምፃውያን ጓደኞቼ ጋር ገጠሞቻቸው አለ። እኔም በአካል የነበርኩበት በታሪክም የሰማኋቸው ናቸው። እስኪ እነሱን እናቀርባለን። ዛሬ ከማን ብንጀምር ይሻላል? ስውሩ ተሙ ተመስገን ገብረ እግዚአብሔር። አዎ ተሜ እንግዲህ ተሜ እንደዚሁ ነው። እንደ ካሌብ እንስቶቻችን ብዙ ጊዜ ይወዱታል። ከተሜ ጋር ማታ ማታ ከስቱዲዮ ሲወጣ የምሰራበት ክለብ አለ። እዛም ይመጣል። ጓደኛ ምሳ እንበላለን ምናምን። ብዙ ጊዜ ስንገናኝ ያው እኔ እመለከታለሁኝ፣ አያለው። ከተሜ ደግሞ የተሜን በጣም የገጠመን ነገር ከባድ ነው። እሱም ይህም እንደዚሁ በጣም ልጅ ነች። ፍቅር ይዟታል ከተሙ ጋር። እንግዲህ ምን ይደረጋል? ቤት ውስጥ በጣም ሲበጠበጡ አባት ነው የመጣው። ታዲያስ አያደርስ እኮ ነው፣ አያደርስ። የልጅቷ ጭንቀት ብዙ ስለነበረ በቃ ሰብሮ መጣባት። ምን ማድረግ ይችላል? መጣ። አቻሬ እንደምናለኝ ያለው እግዚአብሔር ይመስገን አልኩት። እንደዚህ ትንሽ ገራገሩን ተጫወት ምን አለና መጨረሻ ላይ እባክህ ችግር ገጥሞኛል ምናምን አለ። ምንድን ነው እሱ አልኩት። ጓደኛን ልጅ ወደዋለች። ማንን ነው? ተመስገን ገብረ እግዚአብሔር። እንዲያውም ኮራሁብሽ አለኝ። ኮራሁብሽ የሚል አልበም አለ። ተመስገን ኮራሁብሽ አለኝ። አባትየውም ወጣት ነው ገና። በጣም ተጨንቋል። የሚያደርገው ነገር ጠፍቶታል አባትየው። እንዴት ነው? ምን ያህል ነው ዕድሜው አልኩት። 14 አለ። ቆይታለች እና ፍቅር ነው እርግጠኛ ነህ አልኩት። እንደ ፍቅር ነው፣ በትክክል ፍቅር ነው። ምንድነው ማድረግ የምንችለው ታዲያ? እኔ አላቅም። አንተ ጓደኞችህ እንደሆኑ አውቃለሁ አርቲስቶቹ፣ እና ፕሊስ መላ በለኝ። አንድ ልጅ ልጁ ያለችው እናቱ ያለችም አጠገብ፣ ለራሱ ብቻውን ነው የሚያሳድጋት። ወይ በጣም ነው የሚያሳዝነው። እና ሰውየው ተጨንቆ በቃ እና እባክህ መላ ምንድነው መላ የምለው? 14 ዓመት ልጅ ነች፣ ገና ምንም መታቅ ልጅ ነች። ምንድነው የምናደርገው አልኩት። እኔ እንጃ። ጥሩ እንቅልፍ የላትም፣ ጥሩ አመጋገብ የላትም። ቤት ውስጥ ትረብሻለች። የሱን ዘፈን ብቻ ነው የምትሰማው። ቲሸርት ላይ አሳትማ፣ የሚገርምህ ከትምህርት ቤት ውጪ የተሙን ፎቶ ነው ልብሷ ላይ ያለው። የሚገርም እዚህ ጭኗ ላይ ሱሪዋ ላይ የተሙን አስመትታ ነው ብዙ። በቃ ተጨንቆ ሰው ያሳዝናል። ዛሬ እንግዲህ እሺ ያልኩና እንደተለመደው በቃ እንትን እላለሁ። እስኪ ጊዜ ስጠኝ አልኩት። ምክንያቱም እንዲህ ነው በሰው ህይወት፣ ጓደኛም ቢሆን በጓደኛ ህይወት የምትወስነው ውሳኔ አይኖርም። ጥንቃቄና መከባበር ምናምን ስለሚያስፈልገው ቀጥታ ብዙ ጊዜ ተሙ ጋር ይልማ የሚባል ቤት እየመጣን አንድ ያስለመደኝ ጥብስ አለ። ጥቁር ሆኖ ድቅቅ ያለ በጣም የሚጣፍጥ እሱን ልንበላ እንሄዳለን። ምሳ መቶ ፒክ ያደርገኛል። 22ን በነበርኩ ጊዜ ከዚህ ከመስቀል ፍላወር ምናምን እንደዚህ አይነት ልምድ አለ። ተሙዬ ዛሬ እስኪ ደግሞ ምሳ ተረኛሉን እስከ ዛሬ ጋብዣ አላውቅም ምናምን በሚል ምክንያት አገኘሁት ማለት ነው። ተያይዘን ሄድን፣ ቁጭ አልን፣ በላን ምናልን እና ጉዳዩን ከአስከፈ ዘርግፍ አድርጌ ነገርኩት።
ነገርኩት። በግራ ገባሁ። ልጅቷን እድሜ ነግሬያለሁ። የሆነው ሁኔታ ሁሉ ምን እንደምታደርግ ሁሉ በደንብ ነግሬዋለሁ። ላስብበታል። በሱ መኪና ነበር ሄድነው። መስቀል ፍላወር ወሰደ፣ ጣለኝ። ነገር ምናምን ጠጣን፣ ጣለኝና ተለያየን ማለት ነው። አሁን እኔም ስራዬን ስል ደወለልኝ ሰውዬው። ሲደውል አላነሳሁለትም። ዝም አልኩና ተሙ ጋር ደወልኩ። አችኋለኝ ወዬ አንድ ነገር ልንገር አልኩት። ልጅ ማግኘት ቀላል ነው፣ ነገር ግን አትጠራጠር፣ ይብስባታል እንጂ የምናረግላት ነገር አይሆን። እቺ ልጅ ጻልኝ ነች፣ እህቶች አሉን፣ የዘመድ ልጆች አሉ። ለሴቷ በጣም ከባድ ስለሚሆን ባናገኛት ነው የሚሻለው፣ ይቅርብኛል። እውነትም ሳስበው ደግሞ በባለፈው ቪዲዮ ላይ ጠቆምኩ፣ ይሄንን ነው እውነት አይሆንም። ካገኘችው ካወራት ገብተዋል። ፍቅር እንግዲህ በየቀኑ ግንኙነት ውስጥ ምናምን እየዳበረ የሚሄድ ነው። የአንድ ደቂቃ የአንድ ሰከንድ እና የተወሰነ ደቂቃ መገናኘትና ማውራት የራሱ ነገር የሚጨምረው ነገር አለ እና እሱም እግዚአብሔር አክብረው ይህን ሀሳብ የያዘ በዚህ ቀረልሃለሁ። ከዛ ወዲያ ሰውየውም አልመጣ። ልጅቷ ምንም ሰምቼ አላውቅም፣ ግን እስካሁን ድረስ ልቤን ትነካኛለች ልጅቷ። ቀልብሷ ሁሉ እሱ ነው አሉ ምታይ። አሁን በጣም 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 ያሳዝናል። እና እሱ ነማ ታሩማ ማይ ብራዘር ወድሻለሁ። ታሬን እኔ ቦታ የለውም። ይህን ጨዋታ ባመሰል ያጫወተኝ ደመረ ለገሰ ታውቅ የለ? የሰርግ የኦሮሚኛ የሰርግ የበዓል ምናምን ዘፈኖቹ ድምፁ ድግስ ይላል። አንድ ጓደኛዬ ምን እንደሚል ታውቃለህ? ስለ ደመረ ለገሰ በቃ የደመረ ለገሰን ዘፈን ስሰማ የበዓሉ ጭሱ የኩበቱ ጭስ ምናምን ሁሉ ይሸተኛል ዘፈኑ ስሰማ ይላል። የዘፈን ፓወር እዚህ ድረስ ይደርሳል እና የደም አቀራረብ ደስ ይላል። ኤኒዌይስ ደሜን የነገረኝ በአንድ ወቅት ደመረ ለገሰ ታሬና ሌሎችም ባህር ዳር ስራ ነበራቸው። ባህር ዳር ሄዱና ማታ ስራ አለ። ከመድረሱ በፊት ትንሽ ባህር ዳር ከተማ ታምረ የለ ለምን ወክ ምናምን አናረግም ብለው ይወጣሉ። በወጡበት ሰዓት እንደዚህ እየሄዱ የሆነች የባህር ዳር ቆንጆ ታሬ ብላ ጥብልል ሄዳ ድፍት ውሃ ተደፍቶ በር ሲነግረኝ ታሬ ግራ ገብቶት አንተ ላይ ታሬ ውሃ ተደፍቶ ምን ተብሎ ተነስቶ ከዛ ተነስታ በቃ እወድሃለሁ ታሬ፣ አመሰግናለሁ ታሬ። በቃ ምን እንግዲህ ምን ማለት ይችላል? ግን እዚህ ላይ የምትመለከተው ነገር እኮ መሰለህ የጥበብና የጥበበኞችን መወደድ በጣም ከባድ ነው። እኔ ወደፊት ስለ ብዙ ዝነኞች አይቷቸው የሚወድቁ አይቷቸው የሚንተባተቡ ብዙ ታሪክ አለ። ተመልካቾቻችን ብዙ እናደርሳለን። ለዚህ ነው 00 ማንም ያልሰማው የምለውና ታሬን ራሱ በቃ ልክ ከሰባ ወዲያው ደውዬ ምናገር ታሩማ ነው የምለው። ታሩማ ስለው ጫሙማ ይለኛል እሱ። እንደዚህ ነው የምንጠራራው። በጣም ጓደኛዬ ነው። በጣም ነው የምወደው። በጣም ምርጥ ልጅ ነው ታሬ። ጽድቅ ያለ አይምሮ ያለው ልጅ ነው እና ታሬን ደውዬ ሰው ዝም ብለህ ባህር ዳር ምድር ላይ ሰው ልትገል ምናምን እያልኩት እንስቃለን፣ እንጫወታለን ነው እና እንደዚህ አይነት ነገር አለ። እንግዲህ እዚህ ላይ እንትና ለእህትህ ልታገባው ነው ያለች ማን ነበር? ምን ለእህትህ ልታገባ አዎ ኃይልዬ ታደሰ ከዚህ ከእህትህ ኃይልዬ ታደሰ አንድ ነገር ልንገርህ። ኃይልዬ ታደሰ በኢትዮጵያ ሙዚቃ ውስጥ ያስነሳው አዋራ ከባድ ነው። አልበሞቹ ከባባድ አልበሞች ስቲል ነው የሚሰሙ። በክለብ በኢትዮጵያ የሙዚቃ ክለብ ታሪክ የሆነ አንድ ነገር የነቀነቀ ሰው ነው ኃይልዬ ማለት። ኃይልዬንም
በቃ ሴቶች ይማረኩለታል የቁመናው ምኑ እና ምንም ማድረግ አይቻልም። እንግዲህ ወደድን ከሰጠ መግፋትና አትውደዱ ማለት አይቻልም። ምንም ማድረግ አይቻልም። ኃይልዬ ክለብ ከመዝፈን ካቆመ በጣም ረጅም ጊዜው ነው። ወደ አዳዲስ ስራ ነው። ሰርግን በመሀል ላይ ወጥቶ የለም እና በዚህ ሙድ ውስጥ እያለ ማታ አብረን ነበርን። አንድ ማታ አብረን ቁጭ ብለን ክለብ ውስጥ እንጫወታለን፣ እኛ እናወራለን እና ሙዚቃ እያየን ነው። አንዱ ፊት ለፊት ነው የተቀመጥነው፣ እየተጫወትን ምናምን እያለ እኔም ትንሽ ጎሳስጃለሁ። ኃይል ሻይብን ምን አለ ብዘፍንልኝ ምናምን እለዋለሁ። አይ ካልተጠናማ ጥሩ አይደለም ምናምን ይለኛል። ብዙ ቦታ ሞክሬዋለሁ፣ እሺ አይለኝ። እኔ ደግሞ ኃይልዬ ሲዘፍን ማየት ፈልጋለሁ። በጣም ረጅም ጊዜ ነው ኃይልዬ ሲዘፍን ያየሁት እና የሰርግ አልበሙ ምርቃት ላይ ነው በቃ ያየሁት ኃይልዬ። በጣም ነው የምጓጓው። ከዛ ምን አደረግኩኝ? የጋሽ ማሙድን ሲጫወት ጎበዝ ነው። አይ ነው የጋሽ ማሙድን የሚችሉት አለ ልጀምር ጨዋታ የሚለውን እሱን ገብቼ ባክስቴጅ ሄጄ አውርቼ እንዲገባ ታርግ በጣም ተቆጭ አልኩኝ። ከዛ በኋላ በማይክ ኃይልዬ ብሎ በቃ በግድ ማለት ይችላል። በቃ ምንም ማድረግ አይችልም። ምክንያቱም ህዝቡን ኃይልዬ ከተባለ ሰው ይላል ሆቴል ህዝብም እምቢ ማለት አይቻልም። እኔም አልችልም ሊለኝ ይችላል። እሱ እኔንም እግዚአብሔር ይስጠው አክብሮ ህዝቡንም ህዝቡን አክብሮ ወጣ ማለት ነው። ወጣ ማይኩን ተቀበለ። ልጀምር ጨዋታ ሲል ገና ስማ እንዴ ጉዳለ እንዳለ ከክለቡ ውስጥ ሴቶች መጡ። ዳንስ ፍሎር ላይ ወንዱ ጠረጴዛው ላይ ቁጭ ብሎ እስኩን ደቅሞ እንዲህ ብሎ ድንገት በቃ የተፈጠረ ገልበት ተብሎ መተውዛለ ምንድን ስናይ አንድ ወንድ ነው ያለው። እኔ አብሮ ነበር አላበልቷም ጠቅላላ እኮ እነሱ ናቸው ምናምን እያልን ቡድን ይዛለን። በቃ ጩኸቱ ብር በበተኑ ማቀፉ እንዴት ይዝፈን እግር ላይ ምናምን መውደቅ በቃ ትብልቅልቅልቅ ቀለል ክለቡ ተንጫጫ። በቃ መጨረሻ ላይ ሌላ ዘፈን እንትን አሉ። በቃ ህዝቡ ከዘፈኖች ውስጥ እየመረጠ ከሌን ዝፈንልም ማለት ጀመረ። ሰው አላወቀም ድንገት እንደገባ ምናምን ነገር አልተጠናም ብሎ ቢሞክር የሚላቀቁ ነገሮች አሉ። እንደምንም እየመራቸው ከሚወደዱት ዘፈኖች ውስጥ እንደምንም ሙዚቀኞች ጋር እየተነጋገሩ አቀረበ። ከዛ እንደምንም ብሎ ወጣ ማለት ነው። መጣ ቁጭ አለ። ሄዶ ታጥቦም ብሎ ምናምን ነገር ሁሉን ተስተካክሎ መጥቶ ቁጭ አለ። ወደ አንዷ ላጥ ብላ መጣች። በዚህ በኔ ትከሻ በኩል መጣ። አይ ይወዳሉ ፎቶ እንነሳ በቃ ጭንቆ እሷ ስትሄድ በዚህ አንዷት መጣ። በዚያ አራባ ተሰቀለው ግብ ወደ እኔ ሻካካ አርጎኛል። ኃይልዬም ደስ አላለው። ምክንያቱም ክለብ ውስጥ እህቶቻችን በሙሉ ይመጡት ከባል ከቦይፍሬንድ ምናምን ጋር አዲስ ጠበሳም ሊሆን ይችላል። በዚህ መሃል ልክ እንደ ካሌብ ጫሟ ብሎ ጫርቡስ ሁሉ ተካካ። እንደዚህ ብዬ ሳይ አንዱ ይዞ ለካ አብራ ያለችውን አጩሏት። ከዛ ምንድነው ጋርዶች ምናምን ሄለወጣና ሄጂ አንቺ እንደዚህ ሁኚ ምናምን ይላል። ወጥቼ ነው ያየው። ይሄ ነገር ሊያመጣ ነው። ስለዚህ ከስተመሩን ከመጫን ክለብ አይደለም ኃይልዬ ሙዚቃው አካል አይደለም ኃይልዬን ቦታ እንዲቀየር ማድረግ ነው የሚቀሉ ቆቷል። አይልሻውን ተባለ። ዞር አለን ነገሩ። በዚህ በስንት መከራ በረደላል። ከና ወደ ዋናው ወደ እህትህ ልምጣል። እሱንም እንግዲህ ያው አንድ ህዝቡ እየመጣ አንዳንድ ነገር የሚተነፍሰው ኔጋ ነው። በማህበራዊ ድረገጽም በተለያዩ ሚዲያ አካሎች ወንድም ጓደኛ ቤተሰብ ምናምን መሆኑ ይታወቃል። ስለዚህ አንድ ሰው የሆነ ነገር አርቲስትን ለእርዳታም ለምንም ለሁሉም ነገር ሲፈልግ አቻሪ ጋር ሄዳችሁ ታገኛቸዋላችሁ የሚባለው።
ስለዚህ መጣች አንድ ቆንጆ ደግሞ እኔ ጋር ኧረ እባክህን ያህል የሚታደሰ የሚባል ሰውዬ ካላገኘሁ ምን ችግር ውጭ ሀገር የምታይ ከዛ አይ እንግዲህ እስቲ ቆይ አልኩ። እስቲ እሺ እንግዲህ ያለው ሁኔታ እነግርሻለሁ በቃ ምን ያለ ስልኩን ስጠኝ ደውል እናገናኛለን። አይ እንደዚህ የማይልም እዛ አይነገርም ሰው ስልክ ላይ ዝም ብሎ አይደወልም ነውር ነው። ሁለተኛ እኔም ራሴ ጓደኞቼን የማከብርበት የራሴ መንገድ አለኝ። እንደዚህ አይደለም ጓደሽ ይቅርታ አለኝ። እኔ ከጣሊያን መጥቼ እዚህ ትልቅ ነገር እየገነባሁ ነው ምናምን ስለምወደው ነው ምናምን አለች። እንግዲህ አለየም ይሄ አድናቆት ነው ፍቅር ነው አለየም። ከዛ ተለያየ። ቆየችን አንድ ቀን መታ የሴት ቡትስ ገዝታኝ ምናምን ነገር አንተ ግን በቃ ይልዬን ምናምን አለችና ሄደች። በስንተኛው ቀን እንትን ተገናኘ። ማነው ክለብ ተገናኘ። ክለብ ውስጥ ማታ በሽሎክሎ ካመጣችን እንዴት ነሽ ደህና ነሽ ምናምን ሄድዬ ሳች አልተገናኘንም ዛሬ ምናምን አልኳት። አንተ የወንክ ነገር ምናምን ነገር ምቀኛ ነሽ እንዴ ምንድነው? ኧረ እባክሽ ምቀኝነት አለ ዝም በል ወደዛ። ለእህትህ ልትድረው ነው ወይስ ለማን ልትድረው ነው? አለዛም ወደሽ ነው እንዴ አልኳት። እኔም አበሸኳት አናደደች። አዎ ዳረው አንተ ልትድረው ነው ምቀኝነት ብላ በተዘከረው ምን እላለሁ ዝም አልኩ በቃ እሺ ብዬ ዝም አልኩ። እንደው በኋላ በቃ ነግረዋለሁ ምናምን እያልኩ አልነገርኩትም ረስቼውና እንደዚህ አይገጠመኛለሁ እንድማለም እንዴ በጣም እንጂ። እንግዲህ ተመልካቾቻችን ዛሬም እንደተለመደው ያልተሰሙ ጨዋታዎችን ሁልጊዜ እንደምለው 0-0 ጨዋታዎችን ማንም ያላያቸው ማንም ያልሰማቸው 0-0 ጨዋታችንን አቅርቤላችኋለሁ። እስካሁን በነበረን ቆይታ እንደዚህ ያዘነጠኝን አቻሬ ጫማን በጣም አድርጌ አመሰግናለሁ። በሌላ ቪዲዮ በሌላ አስቂኝ ገጠመኞች አስገራሚ ገጠሞች እንገናኛለን። ደህና ሰንብቱልኝ። አመሰግናለሁ።